ለዓመታት ለዲፕሎማሲ ውዝግቦችና ለጦርነቶች መነሻ የሆነው የኢራን የኒውክሌር ፕሮግራም አሁን በራፋኤል ግሮሲ በሚመራ የባለሙያዎች ቡድን ሊጎበኝ ነው። አዎ፣ በኢራን ምስጢራዊና የኒውክሌር ምሽጎች ውስጥ የአቶሚክ ኃይል ኤጀንሲ ተቆጣጣሪዎች ሊገቡ ነው። ለመሆኑ ይህ ጉብኝት እንዴት ሊደረግ ቻለ? መቼ ይደረጋል? በቴህራንና በዋሽንግተን መካከል ከተፈረመው ስምምነት ጋር ምን ያህል የተቆራኘ ነው? የኢራን የዩራኒየም ክምችትስ የት ደርሷል? ይህ የቁጥጥር ሂደት የኢራን የኒውክሌር ፕሮግራምን አቅጣጫ እንዴት ይለውጧል የሚለውን ጥያቄ በዛሬው የመረጃ ሰዓታችን እናስደምጣችኋለን። በሌላ መረጃችን ደግሞ የዓለም የነዳጅ የደም ዝውውር ዋና መስመር የሆነው የሆርሙዝ የባህር በር ጉዳይን እናገኛለን። ኢራን ልክ እንደ ሚሳኤሎቿ የጦር መሳሪያ አድርጋው በፈለገችው ሰዓት ስትከፍተውና ስትዘጋው የቆየችው ዓለምን በአንዴ ትንፋሽ ያሳጠረችበት ይህ ታላቅ መተላለፊያ አሁን ላይ መፍትሄ ያገኘ ይመስላል። እንደ ዓለም አቀፉ የባህር ላይ ድርጅት መመሪያ ለዓለም አቀፍ የንግድ መርከቦች አዲስ ጊዜያዊ መተላለፊያ መገኘቱ ተሰምቷል። ለመሆኑ ይህን መተላለፊያ በምን አይነት ስምምነትና በምን መልኩ ሊከፈት እንደቻለ እንዲሁም ለዓለም አቀፉ የኢኮኖሚ መረጋጋት ያለው ፋይዳ ምን እንደሆነ በስፋት የምንመለከተው ይሆናል። የመጨረሻውና አነጋጋሪው መረጃችን ደግሞ የሊባኖስ ድርድርን የተመለከተው ነው። በክልሉ የፖለቲካ ውጥረት ውስጥ የቆመችው ሊባኖስ በዚህ ወቅት አዲስ አቋም ይዛ ብቅ ብላለች። የሊባኖሱ ፕሬዝዳንት እንደገለጹት የሊባኖስ ድርድር ከአሜሪካና ከኢራን ንግግር ጋር የተለየና የማይገናኝ መሆኑን አስታውቀዋል። ለመሆኑ ምን ማለት ነው የሚለውን ጉዳይ የምንመለከተው ሲሆን አያይዘንም ይህንን አቋም ሲገልጹ የሊባኖስን ሉዓላዊነትና የድርድር ስልታቸውን እንዴት እንደገለጹት እንዲሁም ለምን ከሌሎች የክልሉ ድርድሮች መነጠል እንዳስፈለጋቸው የሚያሳይ መረጃ እናቀርብላችኋለን። እናንተ ብቻ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። አሁን ወደ ዝርዝር መረጃዎቹ እናመራለን። የዓለም አቀፉ የአቶሚክ ኃይል ኤጀንሲ IAEA ዋና ዳይሬክተር ራፋኤል ግሮሲ በአሜሪካና በኢራን መካከል በተደረሰው ጊዜያዊ ስምምነት መሰረት የኤጀንሲው ተቆጣጣሪዎች የኢራንን የዩራኒየም ማበልጸጊያ ጣቢያዎች እንደሚጎበኙ አስታውቀዋል። ይህንን የኒውክሌር ጣቢያዎች የመጎብኘት እቅድ ያስታወቁት በጃፓን ፉኩሺማ በሰጡት ጋዜጣዊ መግለጫ ላይ ሲሆን ይህ እርምጃ የኢራንን የኒውክሌር ክምችት ሁኔታ ለማጣራት እጅግ ወሳኝ መሆኑን ገልጸዋል። በሁለቱ ሀገራት መካከል ማለትም በኢራንና በአሜሪካ በተደረሰው የዲፕሎማሲ ስምምነት መሰረት የኢራን የኒውክሌር ተቋማት በኤጀንሲ ቁጥጥር ስር መሆን እንዳለባቸው በግልጽ የተቀመጠ በመሆኑ ተቆጣጣሪዎቹ ወደ ጣቢያዎቹ መግባታቸው አይቀሬ መሆኑን ዋና ዳይሬክተሩ አረጋግጠዋል። ፍተሻው ስለሚደረግበት ቀን ግሮሲ ሲናገሩ ቀኑ ሊለዋወጥ ይችላል። ዛሬ ሊሆን ይችላል፣ ከሳምንት በኋላም ሊሆን ይችላል፣ ከ10 ቀን በኋላም ሊሆን ይችላል። ነገር ግን ፍተሻው በእርግጠኝነት ይከናወናል በማለት ጉብኝቱ እንደማይቀር ተናግረዋል። ራፋኤል ግሮሲ በሁለቱ ፕሬዝዳንቶች የተፈረመው የመግባቢያ ሰነድ የኒውክሌር ተግባራትን በኤጀንሲ ቁጥጥር ስር እንደሚያደርግ በግልጽ እንደሚደነግግ አስታውሰዋል። ምንም እንኳ በሁለቱ ወገኖች መካከል አሁንም የቃላት አለመግባባት ቢኖርም የኤጀንሲው ተቆጣጣሪዎች በስምምነቱ መሰረት ወደ ጣቢያዎቹ በመሄድ ፍተሻ እንደሚያደርጉ አረጋግጠዋል። በዚህ መሰረት የኤጀንሲው ተቆጣጣሪዎች ማበልጸጊያ ጣቢያዎቹን መጎብኘታቸው የኢራንን የኒውክሌር ክምችት ሁኔታ ለማረጋገጥ ብቻ ሳይሆን ዩራኒየም ለማበልጸግ የሚያገለግሉትን የተራቀቁ የሴንትሪፉጅ ማሽኖች በአካል ተገኝቶ ለመፈተሽ ወሳኝ መሆኑን አስታውቀዋል። ዋና ዳይሬክተሩ እንደገለጹት ወደ እነዚህ ጣቢያዎች መግባት ካልተቻለ በኢራን ውስጥ የሚከናወኑትን የኒውክሌር እንቅስቃሴዎችና የቴክኖሎጂ አጠቃቀም ሁኔታዎችን በተሟላ ሁኔታ ማረጋገጥ አይቻልም። ምንም እንኳ ኢራን በአሁኑ ወቅት ዩራኒየም እያበለጸገች እንዳልሆነ ብትገልጽም የኒውክሌር መስፋፋትን የሚከታተሉ ባለሙያዎች ግን የኢራን መንግስት የኒውክሌር ክምችቱን ወዳልታወቁ ቦታዎች እያዘዋወረ ሊሆን ይችላል የሚል ከፍተኛ ስጋት አላቸው። እነዚህን ጣቢያዎች መፈተሽ የኢራንን የኒውክሌር አቅም ለመገደብና ስምምነቱ ግቡን እንዲመታ ለማድረግ ሊታለፍ የማይችል ዋና የቴክኒክ መስፈርት መሆኑን ግሮሲ ጠቁመዋል። እስራኤል እንደ አውሮፓውያን አቆጣጠር በ2025 በኢራን ላይ የ12 ቀናት ጦርነት ከከፈተች በኋላ ቴህራን የዓለም አቀፉ የአቶሚክ ኃይል ኤጀንሲ ተቆጣጣሪዎች ወደ ማበልጸጊያ ጣቢያዎች እንዳይገቡ ማገዷ ይታወሳል። በወቅቱ በነበሩት የኒውክሌር ጣቢያዎች ውስጥ ኢራን እስከ 10 የሚደርሱ የኒውክሌር መሳሪያዎችን ለመስራት የሚያስችል ከፍተኛ መጠን ያለው የበለጸገ ዩራኒየም እንደያዘች ይነገር ነበር። ምንም እንኳ ኢራን የኒውክሌር መርሃ ግብሯ ሰላማዊ እንደሆነ ደጋግማ ብትገልጽም የጦር መሳሪያ ፕሮግራም ሳይኖራት ዩራኒየምን እስከ 60 በመቶ ያበለጸገች ብቸኛዋ
ሁለተኛዋ የዓለም ሀገር ያደርጋታል። የኤጀንሲው ተቆጣጣሪዎች እነዚህን ጣቢያዎች መጎብኘት አለመቻላቸው የኢራንን የዩራኒየም ክምችት ሁኔታ ለማረጋገጥና የሴንትሪፉጅ ማሽኖችን ለመፈተሽ እንደገደባቸው ኤጀንሲው በተደጋጋሚ ሲገልጽ ቆይቷል። ነገር ግን ባለፈው ሳምንት አሜሪካና ኢራን በደረሱት አዲስ ስምምነት መሰረት ቴህራን ያላትን የዩራኒየም ክምችት የማበልጸግ ደረጃ እንዲቀንስ ወይም ዳይሊዩት እንዲያደርግ ይደረጋል። ይህም በምላሹ አሜሪካ በኢራን ነዳጅ ላይ የጣለችው ማዕቀብ እንድታነሳ ያደርጋል። ይህ የሁለቱ ወገኖች ስምምነት በሁለቱ ሀገራት መካከል ያለውን ውጥረት ለማርገብ ያለመ ቢሆንም በተግባር ግን ሲውል የተለያዩ ተግዳሮቶች አጋጥመውታል። በተለይም በሊባኖስ በኩል ባለው ግጭት ምክንያት ኢራን የሆርሙዝ የባህር በርን እንደዘጋች መግለጿ የሁለቱ ወገኖች የሰላም ስምምነት ዳግም እንዲሻከር አድርጎ ነበር። ሆኖም ሀገራቱ ሰፋ ያሉ ስምምነቶችን ለመቅረጽ የ60 ቀናት ጊዜ የተሰጣቸው ሲሆን ይህ የጊዜ ሰሌዳ እንደቀጠለ ነው። ከዚሁ ጋር ተያይዞ የቴክኒክ ደረጃ ንግግሮችን ለመቀጠል አሜሪካና ኢራን በሚቀጥለው ሳምንት መጀመሪያ ላይ በስዊዘርላንድ ቡርገንስቶክ ሪዞርት እንደሚገናኙና ዳግም ንግግር ይጀምራሉ ተብሎ እንደሚጠበቅ የፓኪስታኑ የውጭ ጉዳይ ሚኒስትር አስታውቋል። ፓኪስታን በዚህ ሂደት ውስጥ ዋና አማላጅ ሆና እየሰራች የምትገኝ ሲሆን በአንጻሩ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢራን ጋር ያለውን የፖለቲካ ውጥረትና የዲፕሎማሲ ጥረት በተመለከተ ለ3 ቀናት በሚቆይ ጉብኝት በአቡዳቢ፣ ኩዌትና ባህሬን እየተዘዋወሩ ከሀገራቱ መሪዎች ጋር እየተወያዩ ነው። የሩቢዮ ጉብኝት የአሜሪካን የዲፕሎማሲያዊ እንቅስቃሴ የሚያሳይ ሲሆን ይህ ሁሉ ሂደት የኒውክሌር ጣቢያዎችን የመፈተሽ ስራን ከቀሪው የሰላም ስምምነት ጋር ለማጣጣም ያለመ እንደሆነ ተገልጿል። ምንም እንኳ ከዋሽንግተንና ከቴህራን የሚወጡ መግለጫዎች አሁንም በመጋጨት ላይ ቢሆኑም ግሮሲ የኤጀንሲው ተቆጣጣሪዎች በስምምነቱ መሰረት ጣቢያዎቹን መጎብኘታቸው ዋና ጉዳይ መሆኑን አጽንኦት ሰጠውበታል። ይህ የፍተሻ ሂደት የኢራንን የኒውክሌር ክምችት ሁኔታ ለማረጋገጥ ወሳኝ ድርሻ እንደሚኖረውና ለሰላም ስምምነቱ ቀጣይነት አስተዋጽኦ እንደሚያደርግ ኤጀንሲው ያምናል። የአሜሪካና የኢራን ዲፕሎማሲያዊ ጥረቶች በዚሁ መንገድ ቀጥለው የኒውክሌር ጣቢያዎቹ ፍተሻ የሚከናወኑ ከሆነ የውዝግብ ሂደቱ መፍትሄ ያገኛል ተብሎ ይጠበቃል። ሌላው መረጃችን በሆርሙዝ ጉዳይ ላይ የሚያጠነጥን ይሆናል። የኦማን መንግስት በስትራቴጂካዊው የሆርሙዝ የባህር በር ለሚያልፉ የንግድ መርከቦች ጊዜያዊ የባህር መስመር መክፈቱን አስታውቋል። ይህ እርምጃ የተወሰደው ከዓለም አቀፉ የባህር ላይ ድርጅት IMO ጋር በመቀናጀት ሲሆን የኦማን መንግስት ለዓለም አቀፍ የኢኮኖሚ ደህንነት ያለውን ኃላፊነት ለመወጣትና የባህር ላይ አሰሳ ነጻነትን ለማረጋገጥ መሆኑን ገልጿል። የኦማን የዜና ወኪል እንደዘገበው ከሆነ ጊዜያዊ መስመሩ በሆርሙዝ የባህር በር ላይ ምንም አይነት የማለፊያ ክፍያ ሳይጥል ነፃ የንግድ እንቅስቃሴ እንዲኖር የሚያስችል ሲሆን ይህ ደግሞ በክልሉ የንግድ እንቅስቃሴዎች ላይ የነበረውን ስጋት የሚያቃልል መሆኑ ተመልክቷል። በዚህ መሰረት የባህር መስመሩ አጠቃቀምን በተመለከተ ኦማን ከዓለም አቀፍ የባህር ላይ ድርጅት ጋር በቅርበት በመቀናጀት የተወሰኑ መተላለፊያዎችን እንደ አማራጭ አዘጋጅታለች። መስመሩን መጠቀም የሚፈልጉ የመርከብ ኩባንያዎችና አጓጓዦች ከዓለም አቀፉ የባህር ላይ ድርጅት ጋር ቀድመው መተባበር እንደሚጠበቅባቸው የተመላከተ ሲሆን ኦማን አሁን አገልግሎት እየሰጡ ካሉ ዋና ዋና የባህር መስመሮች በስተሰሜንና በስተደቡብ በኩል አዳዲስ ጊዜያዊ መንገዶችን በመሰየም መርከቦች በደህንነት እንዲያልፉ የሚያስችል የደረጃ በደረጃ እቅድ መንደፏን መረጃዎች ያሳያሉ። መርከቦችም በቡድን እየተደራጁና በድርጅቱ መመሪያ መሰረት እንደሚጓዙ የተገለጸ ሲሆን ይህ ሂደት የባህር ላይ የትራፊክ ፍሰትን የተስተካከለና ግጭቶችን የሚቀንስ በማድረግ ረገድ ትልቅ ፋይዳ ይኖረዋል ተብሎ ይጠበቃል። ይህ የተቀናጀ ስራ የኦማንን ዓለም አቀፍ የባህር ሕግና የባህር ላይ ነጻነት ሕግ የማክበር ቁርጠኝነት የሚያሳይ ነውም ተብሎለታል። ይህ አዲስ የባህር መስመር የተከፈተው ኦማንና ኢራን በክልሉ የባህር ላይ አሰሳ የወደፊት ዕጣ ፈንታ ላይ ጥልቅ ምክክር እያደረጉ ባለበት ወቅት ነው። ሙስካትና ቴህራን ባወጡት የጋራ መግለጫ በሆርሙዝ የባህር በር አስተዳደር በዚያ የሚሰጡ የባህር ላይ አገልግሎቶችና ተያያዥ ወጪዎችን የሚደራደር የጋራ የስራ ቡድን መቋቋሙን አስታውቀዋል። ይህ የስራ ቡድን ከሌሎች የባህረ ሰላጤው ሀገራት ጋር በመቀናጀት ከዓለም አቀፍ ሕግ ጋር በሚስማማ መልኩ ጉዳዮችን እንደሚፈታም ይጠበቃል። በኢስላማባድ የመግባቢያ ሰነድ መሰረት ኢራን በባህር በሩ የወደፊት አስተዳደር ላይ ከኦማን ጋር በቅርበት እንደምትሰራ የተስማማች ሲሆን
ይህም በሁለቱ ሀገራት መካከል ያለውን የዲፕሎማሲያዊ ግንኙነት ይበልጥ ያጠናክረዋል ተብሎ ይታመናል። የኢስላማባድ የመግባቢያ ሰነድ ተግባራዊ መሆኑ የክልሉን የፖለቲካና የኢኮኖሚ ገጽታ በከፍተኛ ሁኔታ እየቀየረው ይገኛል። ይህ ስምምነት ከተፈረመ ወዲህ የጦርነት ማብቂያን፣ የሆርሙዝ የባህር በርን እንደገና መክፈትንና በባህር ላይ ተጥሎ የነበረውን ማገጃ ማንሳትን ያካተተ ነው። የባህር በሩ ሙሉ በሙሉ ክፍት ሲሆን ለዓለም አቀፉ የነዳጅና የሸቀጥ አቅርቦት ሰንሰለት መረጋጋት እጅግ ወሳኝ ይሆናል። ይህም የዲፕሎማሲያዊ ግንኙነቶችን በማሻሻል የቀጠናውን ሰላም ወደ ነበረበት ለመመለስ የሚደረገውን ጥረት የሚያጠናክር ትልቅ የፖለቲካ ድል እንደሆነ ተቆጥሯል። የኦማን መንግስት በእነዚህ ሁሉ ሂደቶች ውስጥ የነበረው ሚና ለክልሉ መረጋጋትና ለዓለም አቀፍ ንግድ መረጋጋት የነበረውን ፍላጎት እንደሚያሳይ ተመላክቷል። በዚህም ታዲያ በሆርሙዝ የባህር በር ላይ የሚወሰዱት ማናቸውም እርምጃዎች የዓለምን የነዳጅ ዋጋና የንግድ እንቅስቃሴ በቀጥታ የሚነኩ በመሆናቸው የኦማን ጥንቃቄ የተሞላበት ውሳኔዎች ዓለም አቀፍ እውቅናን አግኝተዋል። የባህር መስመሩን ለጊዜያዊነት መክፈት ብቻ ሳይሆን ለወደፊት አስተዳደራዊ ስራዎች የጋራ የስራ ቡድን ማቋቋም የረጅም ጊዜ መረጋጋትን ለመፍጠር የታለመ ነው። የኦማን ባለስልጣናት እንደገለጹት የባህር ላይ ህግጋትን ማክበርና አለመግባባቶችን በውይይት መፍታት የሀገሪቱ የውጭ ግንኙነት መመሪያዎች ዋና አካል ናቸው። ይህ የጊዜያዊ መስመር አሰራር መርከቦች ያለምንም ስጋት እንዲያልፉ ምቹ ሁኔታን እንደሚፈጥርም ታምነዋል። በመሆኑም በሆርሙዝ የባህር በር የተወሰዱት እርምጃዎች በክልሉ አዲስ የመረጋጋት ምዕራፍ እየተጀመረ መሆኑን ያመላክታሉ። የኦማን ጊዜያዊ የባህር መስመርና ከኢራን ጋር የገቡት ስምምነቶች ለዓለም ኢኮኖሚ የደም ዝውውር የሆነውን የባህር መስመር ደህንነት በዘላቂነት ለማረጋገጥ የሚረዱ ናቸው። ምንም እንኳ አሁንም የፖለቲካና የቴክኒክ ተግዳሮቶች ቢኖሩም የሚታዩት የትብብር ምልክቶች ግን ክልሉ ወደ ጦርነት ከመመለስ ይልቅ ወደ ሰላማዊ ድርድር እየተሸጋገረ መሆኑን ያሳያል። የኢስላማባድ ስምምነት ተፈጻሚነትና የክልሉ ሀገራት የጋራ አስተዳደር እቅድ በሆርሙዝ የባህር በር ለወራት የነበረውን ውጥረት በአዲስና ዘላቂ የሰላም ስምምነት የመተካት ተስፋን ፈጥረዋል። ወደ መጨረሻው መረጃችን ስናመራ ሊባኖስ እናገኛለን። የሊባኖስ ፕሬዝዳንት ከእስራኤል ጋር የሚደረጉት ንግግሮች በአሜሪካና በኢራን መካከል ከሚደረጉት ስብሰባዎች የተለዩ መሆናቸውን ገልጸዋል። ፕሬዝዳንት ጆሴፍ አውን ከእስራኤል ጋር በዋሽንግተን እየተካሄደ ያለው የሰላም ድርድር በአሜሪካና በኢራን መካከል በስዊዘርላንድ እየተከናወነ ካለው ንግግር የተለየና ገለልተኛ በሆነ መንገድ የሚካሄድ መሆኑን አስታውቀዋል። ፕሬዝዳንቱ ይህንን መግለጫ የሰጡት ከእንግሊዝ የፓርላማ ልዑክ ጋር ባደረጉት ውይይት ሲሆን የሁለቱ ሂደቶች መለያየት ለሊባኖስ ብሔራዊ ጥቅም ሲባል ወሳኝ መሆኑን አጽንኦት ሰጥተውበታል። በዋሽንግተን እየተካሄደ ያለው ድርድር ሊባኖስ በራሷ ውሳኔ የምትመራበትና የራሷን ፍላጎት የምታስጠብቅበት መድረክ መሆኑን የገለጹት ፕሬዝዳንቱ ሊባኖስ ተጽዕኖዎችን ተቋቁማ የራሷን ሉዓላዊነት የመወሰን አቅም መገንባቷን አስረድተዋል። ይህ የድርድር ሂደት የሊባኖስን ሰላምና መረጋጋት ለማረጋገጥ የሚደረግ የተቀናጀ ጥረት አካል መሆኑንም አብራርተዋል። ፕሬዚዳንት አውን በደቡብ ሊባኖስ የተኩስ አቁም ስምምነትን ለማጠናከርና ዘላቂ ሰላም ለመፍጠር የሚያስችሉ ተከታታይ እርምጃዎች በመከናወን ላይ መሆናቸውን በውይይቱ ላይ በዝርዝር አብራርተዋል። በሂደቱ መሰረት የእስራኤል ኃይሎች ከሊባኖስ ግዛት ለቀው መውጣትን፣ የሊባኖስ ብሔራዊ ጦር በደቡባዊ ክልሎች መሰማራትን፣ የተፈናቀሉ ነዋሪዎች ወደ ቀያቸው መመለስን፣ እስረኞችን በሙሉ መልቀቅንና የጦርነቱን ውድመት ለመጠገን የመልሶ ግንባታ ስራዎችን መጀመር የሚሉ ቁልፍ ጉዳዮች የድርድሩ አጀንዳዎች መሆናቸውን ገልጸዋል። ከዚህ ባሻገር በድንበር አካባቢ ለሚደረገው የተኩስ አቁም አፈጻጸም እንደ መነሻ የታቀዱት አብራሪ ቀጠናዎች የሚባለው ወይም ፓይለት ዞንስ ጉዳይ ዋነኛው የውይይት ማዕከል ሆኗል። ይህ የድርድር ስልት ሁለቱ ወገኖች በሙሉ የድንበር መስመራቸው ላይ በአንድ ጊዜ ስምምነት ከመፈጸም ይልቅ በመጀመሪያ በተመረጡ ስልታዊ ቦታዎች ላይ ሰላሙን በሙከራ ደረጃ እንዲተገብሩ የሚያስችል ነው። በእነዚህ የተመረጡ ቀጠናዎች ውስጥ የእስራኤል ወታደሮች መውጣታቸውን፣ የሊባኖስ ጦር መሰማራቱንና ተፈናቃዮች ወደ ቤታቸው መመለሳቸውን በማረጋገጥ ለቀጣይ ሰላም መገንባት እንደ ትልቅ አቅም ታይቷል። ይሁን እንጂ ይህ አሰራር ውጤታማ እንዲሆን በእስራኤል በኩል ፍላጎት አለመኖሩና እስካሁን ድረስ በይፋ ስምምነት ላይ አለመደረሱ የድርድር ሂደቱን በውይይት ደረጃ እንዲቀጥል አድርጎታል። ሊባኖስ በበኩሏ እነዚህን ቦታዎች በመለየት በኩል ያላትን ፍላጎት አጠናክራ የቀጠለች ሲሆን የረጅም ጊዜ ሰላምን ለማምጣት የዚህ ሙከራ ስኬት ወሳኝ መሆኑን በድርድሩ ላይ እያነሳች ትገኛለች።
በዋሽንግተን እየተካሄደ ያለው የንግግር ዙር ባለፈው ሚያዝያ ከተጀመሩ 4 ተከታታይ የንግግር ሂደቶች በኋላ የሚካሄድ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት ባሳለፍነው አርብ በወጣው መግለጫ መሰረት ከሰኔ 23 እስከ ሰኔ 25 የሚቆየው ይህ የቀጥታ ድርድር የሊባኖስንና የእስራኤልን ሰላም በዘላቂነት ለማምጣት ያለመ መሆኑን አስታውቋል። ይህ ድርድር እየተካሄደ ያለው በአሜሪካና በኢራን መካከል የተፈረመው የመግባቢያ ስምምነት ተግባራዊ እየሆነ ባለበት ወቅት በመሆኑ ለክልሉ ሰላም አዲስ ተስፋን ፈጥሯል። ፕሬዚዳንት ዶናልድ ትራምፕና ፕሬዚዳንት መስዑድ ፔዜሽኪያን በኤሌክትሮኒክ መንገድ የፈረሙት የሁለቱ ሀገራት ስምምነት የሊባኖስን ሉዓላዊነትና የግዛት አንድነት ማክበርን በግዴታ የሚደነግግ አንቀጽ አካቷል። ነገር ግን የሊባኖስና የእስራኤል ድርድር በቅርበት እየተካሄደ ቢገኝም በሁለቱ ሀገራት መካከል ያለው የጦርነት ታሪክና ወቅታዊ ሁኔታ አሁንም ፈታኝ እንደሆነ ይነገራል። በይፋዊ መረጃዎች መሰረት እስራኤል ከመጋቢት 2 ቀን ጀምሮ በሊባኖስ በፈጸመችው የጦር ጥቃት ከ4100 በላይ ንጹሃን ሲገደሉ ከ12000 በላይ የሚሆኑት ደግሞ ለከባድ ጉዳት ተዳርገዋል። እስራኤል እስካሁን ድረስ በደቡብ ሊባኖስ የሚገኙ አንዳንድ አካባቢዎችን በወታደራዊ ቁጥጥሯ ስር ያዋለች ሲሆን ከነዚህ መካከል አንዳንዶቹ ለረጅም አስርት ዓመታት የተያዙ ሲሆኑ ሌሎቹ ደግሞ በቅርቡ በ2023 እስከ 2024 በተካሄደው ጦርነት ወቅት የተያዙ ናቸው። የድርድሩ ሂደት እነዚህን የተያዙ ግዛቶች በማስለቀቅ የሊባኖስን መረጋጋት ለማምጣትና በድንበር አካባቢ የሚከሰተውን ግጭት ሙሉ በሙሉ ለማስቆም ያለመ መሆኑ ተገልጿል። በጥቅሉ የሊባኖስ ፕሬዝዳንት አሁን በዋሽንግተንና በስዊዘርላንድ እየተካሄዱ ያሉት ንግግሮች የተለያዩ ቢሆኑም ሁሉም ለክልሉ ሰላም መፈጠር አስተዋጽኦ ያላቸው መሆኑን በመልእክታቸው አረጋግጠዋል። የሊባኖስ ተነሳሽነት በራሷ ሉዓላዊ ውሳኔዎች ላይ የተመሰረተ መሆኑ ለወደፊቱ የሀገሪቱን የሰላም አቅጣጫ ለመቅረጽ ትልቅ ፋይዳ አለው ተብሎ ታምኗል። አሜሪካ በሁለቱም የድርድር መስመሮች ላይ እንደ ዋና አደራዳሪ እየሰራች በመሆኑ የሰላም ስምምነቱ የሚጠበቀውን ውጤት እንዲያስገኝ ከፍተኛ ዲፕሎማሲያዊ ጫና እየተደረገ ይገኛል። የድርድር ሂደቱ ስኬታማነት በደቡብ ሊባኖስ ለሚገኙት ንጹሃን ነዋሪዎች ደህንነትና ለሀገሪቱ የኢኮኖሚ መልሶ ግንባታ የላቀ ሚና እንደሚኖረው ይታመናል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ አጫጭር መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ ስንል በአክብሮት እንጠይቃችኋለን። በያላችሁበት ሰላም